ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። እንግዲህ ዛሬ ከኢትዮ ቤተሰብ ጋር በነበረን ቆይታ ላይ ያነሳናቸው ሀሳቦች በተለይ ዛሬ የተገኛችሁ ሰዎች በደንብ አይታችሁታል ብዬ አስባለሁኝ። ያላያችሁት ግን እዚህ ላይ የተወሰነ መጠን ላጋራቸው ብዬ ነው። ስለ መምህራችን መምህር ዘላለም ወንድሙ አንዳንድ ያልተሰሙ ነገሮችን ለመዳስ ሞክረናል። በተለይ ደግሞ ቀሲስ ደግሞ ከእሳቸው ጋር የነበራቸውን ሪሌሽንም ጭምር አንስተው ነበረ። ጥሩ ጊዜ ያሳልፈናል። ጥሩ ሀሳቦችን ለማስተዋል ከአርሲና ከአማራ ሳይት ላይ የተከሰተውን ነገር ለማንሳት ሞክረናል። ከዛ በተጨማሪ እንግዲህ የአስተዳደሩ የደብሮ አበምኔትን ጭምር የተናገሩትን የስልክ ልውውጥ አቅርበን ሀሳቦችን አንስተን ነበረ። ጥሩ እንደነበር ምንም ጥርጥር የለኝም። ሶስተኛ ነገር ያነሳነው ነገር የኔ የግል ጉዳይ ነው። እንደምታውቁት እዚህ በኡጋንዳ በስደት እንዳለሁኝ የምታውቁት ነገር ነው። እስካሁን ድረስ ሰዎችን አላስቸገርኩኝም። ያለው ነገር ትንሽ ብዙ ማስቸገር ደስ ስለማይለኝ ስለነበር ነው። በተለይ ደግሞ የቤት ኪራይ ከቨር እንዲያደርጉልኝ ጠይቂያቸው ነበርና በጎፈንድሚ ተከፍቶልኝ በተለይ ውጭ ያሉ ወንድሞች እንተባበረን ጎፈንድሚ ከፍተን ነበር የቤት ኪራይ እና አንዳንድ ለህፃናቱ ለሁለቱ ህፃናት የሚሆን የሕክምና ወጪ ለመሸፈን በሚል እሳቤ ከፍቼ ነበረ። እሱን በተለይ የምትችሉ ውጭ ሀገር ያላችሁ ሰዎች የአቅማችሁን ድጋፍ እንድታደርጉ የተደረገበት ነው። የተወሰነ መጠን ተሰብስቧል። አንድ የሁለት ወር መሸፈን የሚችል ተሰብስቧል። ግን እሱ በቂ ስላልሆነ ምናልባት ቀሲስ ጋር ሌላ ጊዜ ቀጠሮ ይዘናል። እዚህ ሚዲያ ላይ ያላችሁ እኛ ቤተሰቦች ግን ይህን መረጃ ስላልደረሳችሁ ምን ይመስል ነበር የሚለውን ነገር ከቀሲስ ጋር ያደረግነውን ሀሳብ ጭምር ቋርጬ ለማቅረብ ሞክራለሁ። እስከ ፍጻሜ ተከታተሉት። ለብዙዎች እንዲደርስ ይህን መረጃ ሼር አድርጉት። የአቅማችሁንም ድጋፍ ማድረግ ቢያንስ በተረጋጋ ሁኔታ መንፈሳዊ መርሃ ግብሮችን ለማቅረብ እንዲችል እንደምታደርጉ ተስፋ አድርጋለሁኝ። ወደ ዝግጅታችን እንለፍ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ በቀጥታ ስርጭት የሚተላለፍላችሁ ከኢትዮ ቤተሰብ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ምልጃ የቅዱሳኑ በረከት ያላችሁ እያልኩኝ ዛሬ እንግዲህ በተፈጠሩትና ባሉት ወቅታዊ ጉዳዮች ላይ ቆይታ እናደርጋለን። እንዲሁም ደግሞ ራሱን ችሎ በተለይ ብዙዎቻችሁ የምታውቁት በቀን አንዴም ሁለቴም ሶስቴም ከዛም በላይ እንግዲህ መረጃዎችን በማቅረብ የምናውቀው ወንድማችን ጸጋዬ ዩቲዩብ ቻናል ብዙዎቻችሁ ታውቁታላችሁ። ከእሱም አለ ከእሱ ጋርም እንግዲህ ቆይታ እናደርጋለን። በድጋሚ ድምጽ የሚሰማችሁ የምስል የሚታያችሁ መልእክቱን ለሌሎች ሼር አድርጉት። ዛሬ እጅግ በጣም እንግዲህ በዚህ ሳምንት ውስጥ የሰማነው ልብን የሚሰብር ዜና ሰምተናል። የወንድማችን የመምህር ዘላለም ወንድሙን ከዚህ ዓለም እንግዲህ ነፍሱ በሞት ተለይታለች። ከዚህ ዓለም ተለይቶናል። ነፍሱ ሕያዋን ዘላለማዊ ሆና እንደምትኖር የምናምን ነው። በስጋ ተለይቶናል። በሱ ጉዳይ ላይ መረጃዎችን እናቀርባችኋለን። የሞተው በጣም ብዙ ሰዎች እንደምታውቁት እንግዲህ ዘላለም ያረፈው እዚሁ አሜሪካ ነው፣ ዋሽንግተን ዲሲ። ዛሬና ነገ እዚህ ልዩ ፕሮግራም አለ። በሱም ጉዳዮች ላይ እና ባሉት ነባራዊ ሁኔታዎች ላይ በእርግጥ ትናንትና መሄድ የነበረ ለቀስት ማለት ለቅሶ የተቀመጡበት ርዕሰ አድባራት ቅድስት ማርያም ቤተክርስቲያን እና በጣም ያሳዝናል። ብዙ ነገሮች እናወራለን በሱ ጉዳይ ላይ። ከዛ ባሻገር ደግሞ እንግዲህ ኦርቶዶክሳውያን ላይ እየደረሰ ያለው ግፍና መከራ ከአርሲ ወደ አማራ ክልል ሄዷል። በአማራ ክልል ምንድን ነው የተፈጸመው የሚሉትን የደብሮ አስተዳዳሪ በድምጽ መረጃ አስተላልፈዋል። ያለውን ነባራዊ ሁኔታ ለእናንተ በግልጽ እናሰማለን። መልእክቱን ለሌሎች ሼር አድርጉት ቤተሰቦች። ይሄ ቀጥታ ስርጭት በፌስቡክ በዩቲዩብ ቻናል እና እንደዚሁም በትዊተር እየተላለፈ ይገኛል። በሶስቱም የዩቲዩብ ቻናላችን በሶስቱም የኢትዮ ቤተሰብ ሚዲያ ቻናሎች ማለት ነውና መልእክቱን ሼር አድርጉት። እንግዲህ እዚህ ውስጥ ያላችሁ አድሚኖች መረጃውን ለሌሎች አድርሱ። እንግዲህ እና መንበር አላቀው የመጀመሪያ መልእክት አድራሾች ናቸው። እሺም እግዚአብሔር ይስጥልኝ። ጤና ከልብ አመሰግናለሁ። አድርሱት መልእክቱን ለሌሎች። እንግዲህ ዛሬ ላስተዋወቃችሁ እስኪ ለመጀመሪያ ጊዜ ብቻውን ገብቶ ነበረ እንግዲህ በዩቲዩብ ላይ የምናየው። ዛሬ ደግሞ እንግዲህ ከኔ ጋር ቆይታ አደርጋለና ጸጋዬ እንዴት ነህ? ደህና ነህ? እንኳን ደህና መጣ።
እንኳን ደህና ቆያችሁኝ ቀሲስ ይፍቱኝ ይባርኩ። እግዚአብሔር ይፍታ፣ እግዚአብሔር ይባርክህ። በቅድሚያ እንግዲህ ለምትሰጠው ጠንከርና ወፈር ያሉ አገልግሎቶች ማለት አንዳንድ ጊዜ እንዲህ አይነት አገልግሎቶችን ለማገልገል ሞራል ይጠይቃል፣ ድፍረት ይጠይቃል፣ አቋም ይጠይቃል፣ እምነት ይጠይቃል እና አንዳንድ ጊዜ ሰዎች እንደሚሉት ገንዘብ ለማግኘት ወይም ከገንዘብ ጋር ያያይዙታል ብዙ ጊዜ ሚዲያዎችን ምናምን። ያ እንዳልሆነ ደግሞ ያሳየው በተለይ አንተ በምን አይነት ህይወት ውስጥ እንዳለህ አንተ ነው የምታውቀውና በኋላ እንመለስበታለን። እሱን ግን በዚህ ደረጃ ለምትሰጣቸው በርካታ አገልግሎቶች በእውነት ከልብ ነው የማመሰግነው። እግዚአብሔር ጸጋውን ያብዛልን ነው የምለውና የሚሰብከውን በህይወቱ የሚናገር ህይወቱ የሚሰብክ ሰው ግን አብዛኛውን በባትሪ ፈልገህ ልታገኝ ትችላለህ። ዘላለም ሊታይ የማይል ሰው ማንነቱን የደበቀ እዚህ ቦታ እሄዳለሁ እዚህ ቦታ እመጣለሁ ብሎ የማይናገር በአገልጋዮች ህብረት ውስጥ አገልጋይ ህብረትና አንድነት እንዲኖራቸው እጅግ በጣም የሚተጋ ከአንደበቱ የሚወጣው ተስፋ ለቆረጠ ተስፋውን ሊቀጥል የሚችል ብርቱ የሆነ ቃል ከአንደበቱ ይወጣል። ከአገልጋይ ጀምሮ እስከ ምዕመን ድረስ ተስፋ የቆረጡ ሰዎችን ለማጽናናት የሚጠቀምባቸው መንገዶች እጅግ በጣም ይደንቃሉ። ዘላለም ብዙዎቻችን የምናውቀው አውደ ምሕረት ላይ ወጥቶ ሲሰብክ ብቻ ነው። በምን አይነት ጤና ህይወት ውስጥ እንደነበረ ማንም ሰው አያውቅም። ህመሙን የሚያስችለው እግዚአብሔር አስችሎት 30 ደቂቃ ሰብከን ለመውረድ ዛሬ በገንዘብ የምንደራደር በጣም ብዙ ሰዎች አለን። በረጅም ስብከቱ የምናውቀው ለአንዳንዶቻችን የረዘመብን የሚመስለን ለአንዳንዶቻችን 10 ደቂቃ ያወራ ሳይመስለን 1 ሰዓት 2 ሰዓት ሰብኮ ሲወርድ ግን ሐሳቡና ህልሙ ራዩ ትልቅ የሆነ የወንድሞችን ከፍታ የሚያምን በወንድሞቹ ከፍታ የሚረካ የሚደሰት እኔ ዘላለምን የማውቀው ቅድስት ሥላሴ መንፈሳዊ ኮሌጅ 1994 ዓመተ ምህረት ሀገረ ሰላም የሚባል ወደ ቦረና መስመር ወደ ቦሬ መስመር መሄጃ አለ። እዛች ቤተክርስቲያን ኪዳነ ምሕረት ቤተክርስቲያን ሰዎችን እየመደበ ከአዲስ አበባ እዛ ድረስ ተጉዘን ሄደን እንድናገለግል በየሳምንቱ ሰው እየመደበ ማለት ነው። ይሄ በአገር ቤት ውስጥ የለመደውን በአገር ቤት ውስጥ የጀመረውን አገልግሎት በውጭም ሳውዝ አፍሪካ አገልግሎቱ እንዲሰፋ ወንጌል ዛሬ ላለበት ደረጃ ላይ እንዲደርስ በሩን የከፈተው እሱ ነው። በርካታ ወንድሞችን ወደ ሳውዝ አፍሪካ እንዲሄዱ በር የከፈተ ከሳውዝ አፍሪካ አሜሪካ፣ አውሮፓ ወንድሙን አይደለም የገዛ ስጋ ዘመዱን አይደለም በአገልግሎት የሚያውቃቸውን አውደ ምሕረት ላይ የሚያውቃቸውን ወንድሞቹን ከፊት ያስቀደመ ህይወትን ኖሮ ያለፈ በዓለም ውስጥ እየኖረ የቤተህናን የምነናን ኑሮ እየኖረ ያለፈ ወንድም ነው ዘላለም። ለካ ያ የተሸከመው ወንጌል ያ ባንደበቱ የሚናገረው ብርቱ ቃል ለካ ኃይልና ብርታት ሆኖት ነበር። ሰውነቱ በህመም ቆስሎ ነበር፣ በህመም ተጎድቶ ነበር። ማን አወቀለት? ማን ተረዳው? ተገርመው እንዴት ነው ቆመ የምትሄደው? ከእግዚአብሔር ያስችል ነበር። እግዚአብሔር በቃ አለው። ሞት የህይወት በርን መክፈቻ መንገድ ናት። ማናችንም የማንቀርባት ትንሽ ትልቅ ብለን ቢቆይ ለብዙዎቻችን መልካም ነበር። ብርሃነ ዓለም ቅዱስ ጳውሎስ እንዳለው ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ እዚህ ከእናንተ ጋር ብኖር መልካም ነበር አለ። ትላንት የነበረው የአገልጋይ ብዛት ከሊቀ ጳጳሱ ጀምሮ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ፋኑኤል ካስተላለፉት መልእክት ጀምሮ ልብን የሚሰብር ነበር። ማለት አገልጋይ መናገር ሲያቅተው ያየንበት መድረክ ነበረ። ማለት ለመናገር በቃ እንዴት ሰው እኮ ሰው ማጽናናት ይችላል። ምን ብለን እናጽናና? ምን ብለን ነው የምንናገረው?
ዘላለም አረፈ ሞተ። ከዛ ምን እንበል? ምንድነው የሚባለው? ከባድ ነበር እውነት እግዚአብሔር በሚያውቀው። ዛሬ ከ4 ሰዓት ጀምሮ ጸሎት ይደረጋል በርዕሰ አድባራት ቅድስት ማርያም ቤተክርስቲያን ዲሲ። ከዛ አስክሬኑ ይመጣል። ሌሊቱን ሙሉ ሰዓታት እየተቆመበት ያድራል። ከዛ ጸሎተ ፍትሐቱ ነገ ከ9 AM ጀምሮ ይከናወናል። ከዛ ጸሎተ ፍትሐቱና ቅዳሴው ካለቀ በኋላ ወደ ኢትዮጵያ የሚሄድበትን መንገድ ይመቻቻል ማለት ነውና እዛም ኮሚቴዎች እንደተዋቀሩ ሰምተናል፣ እየሰሩ እንዳሉ። ክብር የሚገባው ቤተክርስቲያን ያገለገለ በሚታይ ትንሽ አገልግሎት የማይታየውን ብዙ ጸጋ የሚሰጥ አባት እግዚአብሔር ጸጋውን እንዲያጎናጽፈው ነፍሱን እንደሚያሳርፈው እናምናለን፣ በረከቱም እንደሚያድርብን እናምናለን። ዘላለም በጣም ልዩ ሰው ነበርና ዛሬ ላይ ቆመን ወደ ኋላ ስንሄድ ስንመለከት የተናገራቸውን እያንዳንዱን ቃላቶች ብንሰማቸው መጽናኛዎቻችን ናቸው። ዘላለም ብዙ ነገሮችን ትቶልን ሄዷል። ዛሬ በስጋ ቢለየንም መቼም ከህሊናችንም አይጠፋው ያስተማረን ትምህርቶች፣ የነገረን ቃላቶች፣ ያጽናናን የማጽናኛ መልእክቶች መቼም ከህሊናችን አይጠፉ። መቼም ብርሃኑን ለብዙዎች አብርቶ ዛሬ በሱ መንገድ ተከትለው እሱ መንገዱን የጠረገላቸው አገልጋዮች የከፍታ ማማ ላይ ተቀምጠዋል። በሱ ይሄ ለሱ ትልቅ እርካታ ነውና ብዙ ነገር እንማራለን ከዘላለምና ምናልባት እኔ ብቻ አልኩኝና ጸግሽ እስኪ አንተም በልና ወደ ጉዳያችን እንገባለን። አይ ምን ብዙውን ብለዋል። በርግጥ የእንግድነታችን ዘመን ሲያከትም ሲያበቃ ይሄ ለማንም አይቀርም። መጽሐፍም የሚለው ይህን ነው፣ ሁላችንም እንሞታለን ይላል። በምድር ላይም እንደፈሰሰና እንደማይመለስ ውሃ ነን ይላል። ሁለተኛ ሳሙኤል ምዕራፍ 14 ቁጥር 14 ላይ አበውም እንደዚህ ይላሉ፣ የፈሰሰ ውሃ አይታፈስም። እኛም በስጋ እንሞታለን፣ ግን ከሞት በኋላ ሕይወት አለን። ከመቃብር በኋላ ትንሣኤ አለን። ፈርሰን በስብሰን አንቀርም። በትንሣኤ ዘጉባኤ በዕለተ ምጽአት በመጨረሻው ቀን እንነሳለን። የሁላችንን ትንሣኤ አምላካችን እግዚአብሔር የክብር ያድርግልን። ሶስተኛ እናያለን ያልነው ምልክቶቹ ምንድን ነበሩ? እነሱን እንዘረዝራለን። የመጀመሪያው ምልክት ሃይማኖታዊ ጉዳይ ነው። እንዲህ ያለ እና ይሄንን መልእክት እንሰማለን ማለት ነው። የቤተክርስቲያኑ አስተዳዳሪ ቃለ መጠይቅ ተደርጎላቸዋል። ይሄንን ቃለ መጠይቅ ያደረገላቸውንም ሚዲያ በእውነት እነግራቸዋለሁ። በጣም ነው የማመሰግነው። ገብታችሁ ሙሉን እንድትሰሙትም እጋብዛችኋለሁ። መክብብ አባ ገብረ እግዚአብሔር ወልደማርያም እባላለሁ። የትንባይቱ የርዕሰ አድባራት ወታይካ ነገሥት አጥሮንተ ማርያም ዋና አስተዳዳሪ ነው። አመሰግናለሁ። እስኪ የተፈጠረውን ጉዳይ ያስረዱን። የተፈጠረብን ጉዳዩ በመጀመሪያ በርዕሰ አድባራት አጥሮንተ ሕግ ከዓመት እስከ ዓመት ስብሐተ እግዚአብሔር የማይቋረጥባት ቦታና በሕፃናትና በመለኮሳት እንደሚገለገል መላ ኢትዮጵያ ሀገራችንና ውጭ ሀገራትም ሁሉ ጭምር ያውቃሉ። ከዚያም በመቀጠል በትናንትናው ዕለት ቀን 27 በዓለም ተደርጎ የማይታወቅ በርዕሰ አድባራት አጥሮንተ ማርያም ላይ በጣም አሰቃቂና ግፍ መከራ ወርቆብናል። በርዕሰ አድባራት ወታይካ ነገሥት የወደቀው አንደኛው ግፍ አባቶቻችን መለኮሳትና የድጓ ተማሪ፣ የቅዳሴ ተማሪ፣ የአቡሻክር ተማሪ ከቦታው አገልግሎት ፈጽመው ወደ ስርዓተ ምግብ ሲገቡ አቃቢያችንን 6 ቀዳሴያንና አንድ አወዳሽ መለኩሴ ካህን ከዚህ ዓለም በሞት ራሳቸው በመጎነጣጠል እጃቸው በመቆረጥ ወድቃቸው በመፍረስ ዓይናቸው በመፍሰስ
እነዚህ በሞት የተለዩን 6 ናቸው። በቁስል የሚንገበገቡት 28 ሲሆኑ ከ28ቱ እግራቸው ተቆምጦ ዓይናቸው ፈሶ አካላቸው ደቆ በዚህ ቦታ ላይ እና በተለያዩ ቦታ ላይ ይገኛሉ። አመሰግናለሁ። እንዴት ተፈጸመው? እንዴት ነበር? በአካባቢው ውጊያ ነበር ወይስ እንደው ዝም ብሎ ከባድ መሳሪያ ተወርሮ ነው ቤተክርስቲያኑ ላይ ጉዳት የደረሰው? በአካባቢያችን ምንም ድርጊት የለም። በአካባቢያችን ላይ የሚኖረው ግራ፣ ቀኝ፣ ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ ላይ የሚኖረው ግቢዋ ላይ አትሮንተ ማርያም እንትን ግቢ ውስጥ የሚኖረው የአብነት መምህራንና መለኮሳት ከዚያም ደግሞ የአብነት ተማሪዎች ናቸው። በመካከላችን ያሉት ዘበኞቿ ቅርሷን የሚጠብቁ አንደኛው ዓይኑ ጠፍቶ አንደኛው እጁ ተቆምጦ በዚህ ቦታ ላይ ዘበኞቻችንም አደጋ ደርሶባቸዋል። በአካባቢያችን ላይ የሚኖር ህጋዊ ነገር ምንም ነገር እንደሌለብንና በዚህ ቦታ ላይ የሚኖሩት ግቢዋ ላይ እነዚህ የዘረዘርኩላቸው መለኮሳትና የሊቀ መዛሙርቶቻችን ናቸው የደብሯ እንጂ ሌላ የሚኖር ግጭትም ጦርም የለብንም። ቢያንስ 500 ኪሎ ሜትር የሚሆን ርቀት ላይ ነው እየተኮሱ ጥቃት ያደረሱብን እና ከወረዳዋ ከተማ ላይ ሆነው ነው 500 ሜትር ነው ከደንሳ ከተማ ሆነው ነው ሲወረጉሩ የነበሩት። እኛ ከደንሳ ከተማ ሳይሆን ከአጅባር ከተማ ላይ ነው የተነሳብንና ከአጅባር ከተማ ተነስቶ ከሶስቱ አንዱ ጥይት ሁለቱ አርፎን በአቅጣጫዋ ሲወርቅ ሶስተኛው ጉዳት አድርሶብናል። ቤተክርስቲያኗ ተመታ። ከዛም ደግሞ ደጀ ሰላሙ ፈርሶ የአካባቢው የህብረተሰቡ ቤት ፈርሶ የጸዶቿ እንዳልነበሩ ሆነው አደጋ ደርሶብናል። አንዴ ብቻ አይደለም የመድፍ ጥቃት የተካሄደው 2-3 ነው ማለት ነው። 3 ጊዜ። በአካባቢው የፋኖ ኃይሎችም አይንቀሳቀሱም ነበር እንደሰማነው መረጃ። በአካባቢያችን የሉም። ከሩቅ ርቀት ላይ ይገኛሉ። እነሱ ከሩቅ ርቀት ላይ እነሱ ባሉበት ግጭት አልተፈጠረም። እኛ ባለንበት የሁሉ ሊቃውንትና የጸሎት አባቶች ባሉበት ላይ ነው ይህ ጉዳት የደረሰብን። እንዳልነበረ የሆነው ቅርሳችን ሁሉ ማለት ነው። አባ ለሰጡ መረጃ ከልብ አመሰግናለሁ። እኔም አመሰግናለሁ። ጤናችንን መላ ኢትዮጵያ ሀገራችን መላ ኢትዮጵያ ይቀበላል። እንግዲህ የተወደዳችሁና የተከበራችሁ ትውልድ ኢትዮጵያና ኢትዮጵያውያን ይልቁንም ኦርቶዶክሳውያን እንደሰማችሁት ነው። ሙሉን ጣና ቲቪ ኦፊሻል ቻናል ላይ የዩቲዩብ ቻናል ላይ ታገኙታላችሁ። ይህንን ጉዳይ የደብሩን አስተዳዳሪ ኢንተርቪው ያደረጋቸው ጋዜጠኛ ተስፋዬ ልሳኑ ይባላል። እግዚአብሔር ይስጥልን፣ ከልብ ነው የምናመሰግነው። እንደነዚህ ያሉ መረጃዎች አንደኛ ቤተ ክህነቱም ሲኖዶሱም ይህንን ነገር ትኩረት መስጠት መቻል አለበት ብዬ ነው የማስበው። ለአርሲው ላይ እንደተወሰደው እርምጃ ይሄኛውንም ላይ ተገቢ እንዳልሆነ መግለጫ ማውጣቱ ተገቢ ነው ብዬ ነው የማስበው። እርግጥ ከመግለጫ ባለፈ ምን ሊሰራ ይችላል የሚለውን ነገር ሁላችንም እንደምናውቀው ብንሆንም ግን ቤተክርስቲያን ላይ የደረሰው ቤተክርስቲያን ላይ ነው ይሄ ከባድ መሳሪያ የተተኮሰው። ያለቁት ካህናት ናቸው፣ ያለቁት መናንያን ናቸው፣ ያለቁት የቆሎ ተማሪ ናቸው፣ ያለቁት ቀድሰው የወጡም አገልጋይ ካህናት ናቸው። እጅና እግራችንን አጥፈን ዝም የምንልበት ሳይሆን ዓለም እንዲያውቅልን መዘገብ ያለብንን መናገር ያለብንን ነገር እንድንናገር ወደ እግዚአብሔር መጮህ እንደሚገባ እናምናለን። እግዚአብሔር እንደሚሰማንም እናውቃለን። የእግዚአብሔር ቅድም ዘላለምን ብሎታልና የሰው እንደሚያፈስ የራሱ እንደሚፈሳል የሚለው ቃል መቼም የማንክደው ሀቅና እውነት ነው። የውጭ ሚዲያዎች በእንደዚህ መልኩ ሁሉ ዘግበውታልና በጥቅሉ ግን ተቋሙ ራሱ ዝምታን መምረጥ የለበትም ብዬ ነው የማስበው እና ቤተክርስቲያን ላይ በእንዲህ አይነት መንገድ እንግዲህ ይህንን ያህል ግፍ የሚደርስበት ምክንያት ምን ስላደረገች ነው ኢትዮጵያ ኦርቶዶክስ ቤተክርስቲያን? እና አንዳንድ ጊዜ ወቅቱን እየጠበቁ የሚናገሩ ነገሮች አሁን በዚህ ጉዳይ ላይ ለምሳሌ አሁን ታትረው የሚሰሩ እኛ አሜሪካን ያለ ነው እንግዲህ ጸግሽ ያለው አፍሪካ ሀገር ነው። ደከመኝ ሰለቸኝ ሳይል በዛ በአርሲ ጉዳይ ላይ አይታችሁታል ምን ያህል ዋጋ እንደከፈለ ማለት ነው። ምን ያህል ዋጋ እንደከፈለ
እንደገና ቤተክርስቲያን ውስጥ አይታችኋል። በልመና መልክ ለቤተክርስቲያን ገቢ እናስገባለን በሚል ሰበብ በጣም ብዙ ነገር ሲሰሩ የነበሩ ሰዎችን አይታችኋል። አሁን በጣም ብዙ ሰው የሚያው በቃ ጸጋይማ በቃ ዩቲዩብ እየሰራ ነው፣ በቃ ዩቲዩብ በቃ ኃይለኛ ገንዘብ ያገኛል፣ ይሄ ቪው ተመልካች አለው፣ ሰብስክራይብ እየጨመረለት ነው አይባልም። people think like that ግን እውነት ነው? እውነት ነው ግን ይሄ እሱን ጸግሽ ይነግረናል። ግን እውነት ነው ወይ? ግን እና አንዳንድ ጊዜ በጣም ብዙዎቹን እንደምታዩቸው የሚደጎሙ ናቸው። ሚዲያዎች ይደጎማሉ፣ ይረዳሉ፣ ሰፖርት የሚያደርጋቸው አካል አለ ማለት ነው። እኔ አሁን ለምሳሌ አሜሪካ ውስጥ እየሰራው ነው ሚዲያን የማገለግለው። አሁን እንደነጸጋ ያሉ ሰዎች ምን ሰርተው ነው? ምን አድርገው ነው? ወጥተው ተጨማሪ ስራ ሰርተው ቤተሰብ አለ፣ መረጃ መሰብሰብ አለ፣ በጣም ብዙ ነገር እኮ አለ። እውነት እግዚአብሔር የሚያውቀው እና እንዲህ አይነት ነገሮች በጀት የተመጀበተላቸው ሚዲያ የተከፈተላቸው ደሞዝ የሚከፈላቸው ያለምንም ሐሳብ በቃ ስራዬ በቃ ሚዲያ ነው ብለው የሚያስቡ ስለ ቤተሰቦቻቸው ወይ ስለሚያሳድጉት ልጆቻቸው የማይጨነቁ እውነትን መናገር ይፈራሉ። እውነቴን ነው ያላችሁ፣ እውነትን ይፈራሉ። ለእውነት የቆመ ሰዎች ደግሞ መከራ ሲገጥማቸው አንድ ነገር ከመድረሱ በፊት ወይም ደግሞ ከሆነ በኋላ መንጫጫት ሳይሆን መርዳት ያለብንን ነገር መርዳት እንዳለብን አስባለሁ። ግን እስኪ በዚህ ዙሪያ ላይ ምናልባት ጸግሽ ንገረን እስኪ። እውነት አሁን እንደሚታወቀው እንግዲህ ያው እነዚህ ለዩቲዩብ ነው ይላል፣ የሆነ ነገር ስታወጣበት አንድ መረጃ ስታወጣ እንደ ለዩቲዩብ በቃ ይሸቅልበት ይላል እና ነው ወይ? ግን ለእውነት እስኪ ንገረኝ እስኪ። ያው ብዙ ሰው የሚያስበው እንደሱ ዩቲዩበር ከሆነ ዩቲዩብ ላይ የሚሰራ ከሆነ በጣም ብዙ ብር ረብጣ ብር የሚያገኝ ነው የሚመስለው። ግን ሪያሊቲው እንደዛ አይደለም። በጣም ብዙ ፋክተር የሚያደርጉ ነገሮች አሉ። በጣም ብዙ የሚወስኗቸው ነገሮች አሉ። የት ሀገር ናቸው ተመልካቾች የሚለው ነገር በተለይ ዩቲዩብ ላይ በጣም ብዙ ፋክተር ያደርጋልና የኔ ዩቲዩብ ተመልካቾች ደግሞ ወደ 68-70% የሚጠጋ ተመልካች ኢትዮጵያ ውስጥ ነው። ይሄ ማለት ዩቲዩብ የሚከፍለው ነገር የለም ማለት ነው። በ70% ተመልካች ውስጥ የሚከፍለው ነገር የለም ማለት ነው። እና ያን ያህል ነው ምን ጥረውነት ለመናገር መረጃ ለማድረስ ቤተክርስቲያን ያለውን ነገር ብዙዎች የቤተክርስቲያን አካላት ስለማይናገሩት እኛ እንጩህላቸው። በተለይ ደግሞ ከአርስ የሚመጡ ጩኸቶች፣ ለቅሶች በጣም የሚያሳዝኑት ዘግብልን እባክህ ሰው እንዲደርስልን አድርገን ለቤተክርስቲያን አካላት አሳውቁልን ስለሚሉን ነው የምንሰራው እንጂ በዩቲዩብ እውነት ለመናገር በተለይ መንፈሳዊ ቻናሎች ላይ ያን ያህል የሚገኝባቸው ፈን አይደለም። የምናቀርባቸው ነገሮች ደስ የሚያሰኙ የሚያስቁና ለብዙዎች ሼር የሚደረጉ ቪዲዮዎች አይደሉም። እኛ ጋር የምንሰራቸው ሀዘን ነው። ሁሌ የምንናገረው ሀዘን ነው። ሁሌ የምንናገረው መከራ ነው እና ያ ነገር ደግሞ ብዙዎቹን ያስከፋቸዋል። ምክንያቱም ሼር የሚደረግ አይደለም። ይሄ አሁን የ90 ቀን አናሊቲክስ ነው። 65% ያለው ኢትዮጵያ ነው። ስለዚህ በዜሮ የሚባዛ ማለት ነው። ክፍያ የለውም ነው እና በጣም ትንሽ እንደው የሚከፍለው አሜሪካ ያለው ተመልካች ከ10% በላይ ያለ ተመልካች ብቻ ነው የሚከፍለኝ ማለት ይቻላል። ከዛ ውጭ ያለው እውነት ለመናገር ከባድ ነው። በተለይ ኑሮ በኡጋንዳ ያለው ኑሮ ቀላል አይደለም። ኢትዮጵያ ውስጥ ለምንድነው እንደነበር አይደለም። አንድ ደረቅ እንጀራ 150 ብር ገዝተን ነው የምንበላው እዚህ። አንድ ደረቅ እንጀራ 150 ብር የሚሸጠውና ቀላል አይደለም እዚህ ሀገር ያለው። ደረቅ እንጀራ 150 ብር ነው። ወደ $1 ይጠጋል በዶላር ምንዛሬ ካየን እና አስቸጋሪ ነው። በተለይ ደግሞ ፋይናንሻሊ ሰፖርት የሚያደርጉ ሰዎች የለም። እኔም ብዙም እንደዚህ አይነት ሰዎች አልጠይቅም። በጣም ማፈራ አይነት ሰው ነኝ። ሰዎች እየሰራ ትጠይቃለህ ይባላል። ዩቲዩብ ላይ እንደዚህ የታየልህ እንደዚህ እያደረግህ ይባላል። ግን አብዛኛው የኔ ተመልካች ግን ሀገር ውስጥ ስለሆነ ያን ያህል የማገኘው ነገር የለም። ቤተክርስቲያን የሚቃወሙ ሰዎች፣ ቤተክርስቲያን ስርዓት የሚያፈርሱ ሰዎች መረጃ ይዘን ስንወጣባቸው በቃ ይሄማ ዩቲዩብ ላይ ሸቀለበት ነው የሚባለው። 10,000 ቪው ቢኖረው 6,500 ሰው 6,500 ቪው አይከፍለኝም። ምንም ጥርጥር የለውም። ሊከፍለኝ የሚችለው ምናልባት 1,200 ወይ 1,300 ሰዎች ተመልካቾችን ዋጋ ሊከፍለኝ። ያ ደግሞ ያለው እስከ $20 ድረስ በአንድ ቪዲዮ፣ እስከ $18 ድረስ፣ አንዳንዴ ከፍ ካለ እስከ $45 ድረስ ሊከፍል ይችላል በአንድ ቪዲዮ። ያ ነው። ለዛ ነው ማልፈልጋቸውን ቪዲዮዎች እንኳን ተደጋጋሚ ቪዲዮ ሰራ በቀን 2 ቪዲዮ ነው ልሰራ እችላለሁ። ሳልፈልግ ወድጄ ማን ሳልፈልግ ከቨር ለማድረግ የቤት ኪራይ ምን ከቨር ለማድረግ ጥርት ያለ መረጃ አንድ ማቅረብ ሲገባ 2 ቪዲዮ 3 ቪዲዮ ልንሰራ እንችላለን በቀን።
ያለው ነገር በጣም ከባድ ነው። ለምንያገር ቀሲስ እዚህ ሀገር ላይ እኔም ደፍሬ ሰው መጠየቅ አልፈልግም። እየሰራ እንዴት ይባላልና ዩቲዩብ ላይ እየሰራ ሰው ይለምናል። ዩቲዩብ ላይ እየጠየቀ እየሰራ ሰው ሰፖርት አድርጉ ይላል። እዚህ ያሉ ጓደኞች የማውቃቸው ጓደኞች ናቸው። አብዛኞቹ ሰፖርት የሚደረጉ ናቸው። ቋሚ በየወሩ የሚረዷቸው ሰዎች አሉ። እኔ ግን ያንን ሰው አልፈልገውም። በጣም የሚያስጠላኝ እውነት ለመናገር በጣም ከሚከብዱኝ ነገሮች መካከል ላይ እርዱኝ ብሎ መጠየቅ። በቃ ዝም ብዬ 3 ቪዲዮ 2 ተመልካች ሰለቸውም አልሰለቸውም 2 ቪዲዮ 3 ቪዲዮ ብሰራ ነው የሚሻለኝ ለኔ። ያ ነገር ግን ተመልካች እያራቀብኝ ግን እንደሚመጣ ግን አውቃለሁ። ያልሆነ ቲርኪ ሚርኪውም ነገር መስራት አልፈልግም እውነት ለመናገር። በቃ የምፈልገው የቤተክርስቲያን ጉዳይ የቤተክርስቲያን ጉዳይ ደግሞ ብዙ ጊዜ ደግሞ ሼር የሚደረግ ቪዲዮ ደግሞ አይደለም። ሀዘን ነው። ሀዘን ማን ሼር ያደርገዋል? ሁሌ ለቅሶ ነው። ለቅሶን ማን ሼር ያደርገዋል? እሱ ነገር አርሲ ላይ ሰው ሞተ ሲባል በቃ ጸጋ አዲስ አጀንዳ መጣለት በቃ ሊሸቅል ነው ይባላል። ቲክቶክ ላይ ሳይሆን እዛ ቲክቶክ ላይ አይከፍልም፣ ግን ቲክቶክ ላይ ቪዲዮ ሲሰራ በቃ አጀንዳ መጣልህ አይደል ሊሸቅል ነው ይላል። አርሲ ላይ ሰው ሞተ የሚለውን ግን ማሰብ ግን አይፈልግም ብዙ ጊዜ ላይ እና አስቸጋሪ ነው የኛ ጉዳይ። በተለይ ደግሞ ኦዲየንሱ ደግሞ አብዛኛው ኦዲየንስ ኢትዮጵያ ውስጥ ለሆነለት ቻናል ደግሞ ሰርቫይቭ ለማድረግ በጣም ነው የሚከብደው። በጣም በብድርም ጭምር አንዳንዴ እንንቀሳቀሳለን። እግዚአብሔር ፈቅዶ የሚቀጥለው ከታየ ብለን ጭምርና አንዳንዴ ሳንፈልግ ነው 2 ቪዲዮ 3 ቪዲዮ የምንሰራው እንጂ አንድ ጥርት ያለ ቪዲዮ ብንሰራ ይሻለ ነበር። ግን አስቸጋሪ ነው። እግዚአብሔር ይመስገን ግን እስካሁን ድረስ እየኖርን ነው ብቻ እንደምንም እያለ በጣም ነው በእውነት እንዳልኩ እኔም ይሰማኛል ስለማቀው ባሉት ነገሮች ላይ እንግዲህ እዚህ ውስጥ ያላችሁ ሰዎች ሚታርጋት ያንተ እዚህ ውስጥ ያላችሁ ሰዎች የአንድ ነገር መለምናችሁ ቴሌግራም ቻናላችን ላይ ለጥፍ ያለው ጎፈንድሚው እዚህም ላይ ያለላችሁ ጸግሽ ይሄንን እንኳን ለማግኘት እውነቴን ነው የምነግራችሁ። ምክንያቱም በምን አይነት መንገድ ነው ልትረዳ የምትችለው ብዬ ጠይቄዋለሁ። በጣም ከዚህ ከኦፍ ሪከርድ ውጪ በጣም ብዙ ነገሮችን ሼር አድርጎኛል። ምን ያህል ስትረግል እንዳለው ላይፍ ምን አይነት አስቸጋሪ እንደሆነ በግልጽ ነግሮኛል። እውነት እግዚአብሔር የሚያውቀው አንድ እንጀራ 150 ብር ማለት እንግዲህ እግዚአብሔር ያሳያችሁ፣ እግዚአብሔር ያስቡት። በጣም ብዙዎቻችን የሱም ፕሮግራም በተከታታይ የምንመለከት በቃ እውነተኛ መረጃ እናገኛለን ብላችሁ የምትሄዱ ሰዎች በጣም ብዙዎች ናቸው። እኔ እውነት የምነግራችሁ ነገር መልካምን ማድረግ ለሰው ዋጋውን መልሰን እንደምናገኘው ከሚያምኑ ሰዎች መካከል ውስጥ አንዱ ነው። በዚህ ሚዲያ በኢትዮቤተሰብ ሚዲያ በጣም ብዙ ሰዎችን ለመርዳት ሞክሬያለሁ። በጣም ብዙ አብያተ ክርስቲያናቶች ላይ ተደራሽነት ለመሆን ግን አንዳንድ ጊዜ እንደዚህ ደግሞ የሚደክሙ ወንድሞችን መርዳት መደገፍ ከምንም በላይ ከነሱ ጎን መቆም ግን ከኛ ይጠበቃልና ምናልባት እንደው እውነቴን ነው የምነግራችሁ እዚህ ላይ ያላችሁ ተመልካቾቼ ይሄው እዚህ ጋር ስክሪን ላይ ያወጣላችኋለሁ የጎፈንድሚው በስሙ የተከፈተ ነው። እዚህ ጋር እንደምታዩት እስካሁን ማንም የረዳ እንዳሌለ ነው የሚያሳየኝ አይደለ ጸግሽ? እስካሁን ድረስ የለም። ያው አሁን ነው ሼር ያደረግነው ይመስለኛል እና የለም ማንም ሰው የለም አሁን እንደሚታየኝ እዚህ ጋር። ስለዚህ በተቻላችሁ መጠን ሁላችሁም በዚህ ላይ እንድትሳተፉ በተለይ እዚህ ውስጥ ያላችሁ ኢትዮጵያውያን ኦርቶዶክሳውያን እንደው የምትችሉትን እንድትረዱት ነው በታላቅ አክብሮትና ስም ነው መጠየቃችሁ። እውነት የምነግራችሁ ነገር ምክንያቱም እርስ በርሳችን ካልተረዳዳን እርስ በርሳችን ካልተደጋገፍን ነገሮችን መዝለቅ አይቻልም። እኔ እንደነገርኳችሁ የምኖረው አሜሪካ ውስጥ ነው። ከሚዲያ ምናምን የሚባለውን እርሱት እሱን እውነት የምነግራችሁ ሰርችን የምኖረው እዛ ሀገር ላይ ምንድን ነው የሚሰራው እሱ በምን አይነት አስቸጋሪ ሁኔታ ውስጥ እንዳለ ሁላችሁ የምታውቁት ነው። ስለዚህ ቀጥታ የራሱ አካውንት ነው ራሱ አክሰስ የሚያደርገው ነው። በዚህ ጎፈንድሚ ላይ እንድታስገቡ እኔም ራሴ በእውነት መርዳት አለብኝ እና እኔም እረዳለሁ። ሁላችሁም እዚህ ውስጥ ያላችሁ በእውነት እንድትረዱ ጠይቃችኋለሁ። በእውነት ነው የምነግራችሁ። ምናልባት አሁን እየነዳችሁ ከሆናችሁ ወይም ምናልባት የማይመቻችሁ ከሆነ እዚህ ጋር መጻፍን ትችላላችሁ በኮሜንት ላይ እረዳለሁ። በመጀመሪያ እስኪ እንደው ይሄ ሐሳቡን ራሱ በእውነት ለመርዳት እንኳን እያደረገ ያለውን አገልግሎትም ራሱ ከመደገፍ አኳያ እስኪ በኮሜንት ላይ ያዚህ ያስጥሩ።
ይሄው እዚህ ስክሪን ይታያችኋል አይደል? ይታያል ጸግሽ ይነቃነቃል ይታያል። እሺ ይሄ እንደምታዩት help our family rebuild after religious persecution ይላል። ወንድማችንን ለመርዳት ነው። እዚች ጋር ዶኔት የምትለዋን ስትነኳት እንደዚህ ይመጣላችኋል እና እያንዳንዱ እንደ እንትናችሁ ይለያያል። ለምሳሌ $100 አለ፣ $20 አለ፣ $300 አለ፣ $500፣ $750፣ $1000 አለ። ለምሳሌ እነዚህ ውስጥ ከሌሉት አንድ ሰው $50 እሰጣለሁ ቢል ይችን 50 ይነካታል ማለት ነው። 50ን ስትነኩት ባይ ዲፎልት አያችሁት እዚህ ጋር ምን እንደሚመጣ ኮንግራቹሌሽን ዩ አር ኦን ዘ ቶፕ 35 ዶነርስ ይልና ከዛ እዚች ጋር 16.5% ቲፕ እንደሆነ ያሳያችኋል። ይችን ለማወቅ ከፈለጋችሁ ትመጣላችሁ እዚህ ጋር ስትመጡ እዚህ ጋር እናንተ መርዳት የፈለጋችሁት 50 ብር ነው። ጎፈንድሚ ቲፕ ብሎ 8 ብር ከ25 ሳንቲም ከዛ 58.25 ይሆናል ማለት ነው። ኢንስቴድ ኦፍ ይሄንን አቮይድ ለማድረግ ትመጡና ይችኛዋን እዚህ ጋር ታረጋታላችሁ። ምን ይመጣል? ዜሮ ይመጣል። አሁን ወርታች መታችሁ ስትመለከቱት ጎፈንድሚ ቲፕ 0 ይላል። ዶኔሽኑ 50 ብር ይላል። መስጠት የፈለጋችሁት 50 ብር ነው ወይ 100 ብር ነው። ከዛ በኋላ በምንድን ነው መረዳው ነው ጥያቄው። ፔፓል ከሆነ ፔፓል፣ ቪሞ ከሆነ ቬንሞ ከሆነ ቬንሞ እዚህ ጋር አለላችሁ። ጉግል ፔይ ከሆነ ጉግል ፔይ አለ። ባንክ ትራንስፈር ከሆነ ባንክ ትራንስፈር አለ። ክሬዲት ካርድ ከሆነ ክሬዲት ካርድ አለ ማለት ነው። እዛ መሰረት አሁን እዚህ ጋር ይሄንን ብነካው የቬሞ ይመጣል ማለት ነው። እንደምታዩት እዚህ ጋር ጉግል ፔይ ከሆነ ጉግል ፔይ ይመጣል። የባንክ ትራንስፈር ከሆነ ባንክ እንዴት ነው ትራንስፈር ማድረግ ያለብን የሚለውን ነገር እዚህ ጋር ይመጣላችኋል። ይሄው እዚህ ጋር አሜሪካ ውስጥ ያሉት ባንኮች ናቸው እነዚህ። ባንክ ኦፍ አሜሪካ፣ ካፒታል ዋን፣ ፒኤንሲ፣ ኤምኤንዲ ባንክ አለ፣ ኔቪ ፌደራል አለ፣ ትረስት አለ፣ ዌልስ ፋርጎ አለ፣ ቼዝ አለ፣ ዩኤስሲ አለ፣ ሴኩር ሲቲ ባንክ። የሚገርም ነው። አንዳንዱን አላውቀውም። አይገርም። ኤኒዌይ ይሄ ይሆናል ማለት ነው። ከዛ በኋላ ግን ይሄንን ደግሞ ካልፈለጋችሁ በክሬዲት ካርድ መስጠት ከፈለጋችሁ ደግሞ ክሬዲት ካርድ ኢሜል አድራሻችሁን ትከታላችሁ። ክሬዲት ካርድ ነምበሩ ላይ ያለውን ካርዱ ላይ ያለውን ስም ፈርስት ኔም እና ላስት ኔም ጽፋላችሁ። ከዛ ዩዝ ቢሊንግ ኔም ይላል። ለምሳሌ በዚህ ቢሊንግ ኔም ካለ ይችን ትነኳታላችሁ ማለት ነው። ካርድ ነምበራችሁ ታስገባላችሁ። ኤክስፓየርድ እና ሲቪቪ ኮዱን ታሰማላችሁ። ኔሞን ካርድ ይላችኋል። በትክክለኛ ኔሞን ካርድ እዚህ ጋር ታስገባላችሁ። ከዛ ዚፕ ኮዳችሁ ታስገባላችሁ። እዚህ ጋር የሰጣችሁት ሰው አናነመስ እንዲሆንላችሁ ከፈለጋችሁ ዶንት ዲስፕሌይ ማይ ኔም ፐብሊክሊ ኦን ዘ ፈንድራይዝ ትላላችሁ። ይችን ካልነካችኋት ስማችሁ ይወጣል እዛ ማለት ነው። የሰጣችሁት ሰዎች አይ እኔ ስም ያወጣልኝም ካላችሁ ከፈለጋችሁ ይችኛውን ትነካላችሁ ማለት ነው። ግልጽ ነው አሁን ይመስለኛል። እንግዲህ አይ በነገራችን ላይ የሰው ፊት ለማየት በጣም ብዙ ሞክሬ ነበር፣ ግን ተመካከርኩኝና አንዳንድ ቤተሰቦች ጋር ያልሆነ ነገር ከማበዛባቸው ዝባዝንኬ ነገር ዝም ብሎ በቃ ይታይልኛል ብዬ ነገሮችን ከምሰራ የቤተ ክርስቲያን ነገር ላይ ብቻ አተኩሬ እንድሰራ በሚል ሐሳቤ ነው በነገራችን ወደዚህ የደረስነው። ቀሲስ ያስታውሱ ከሆነ እርሶም ሐሳቡን አስችሎት ነበርና ያልሆነ ነገር ዝም ብሎ እየሰሩ ከማቅረብ ተመልካችን ከማድከም የቤተ ክርስቲያን ነገር ላይ ብቻ ፎከስ አድርጎ መስራት ነው የፈለኩት። እነዚህ I don't know where is this. አንዳንዱ ያው ላይፍም ሆነ ይደውልልሃልና ከኮምፒውተሩ ጋር ስለሚገናኝ ነው። ይቅርታ። አይረዳውታል እና የሆነውን ያልሆነውን እንትን ከማለት ከአንድ ካህን ጋር ተመካከልኩኝ። በተለይ ደግሞ የቤት ኪራይ በጣም እዚህ ሀገር ላይ ውድ ነው። እውነት ለመነጋገር ቱ ኤክስፔንሲቭ። በኢትዮጵያ ምናልባት 4-5 ቤት ትከራይበታለህ በሱ ብር እዚህ የምትከራይበት። ስደት ራሱ አይመስልም እዚህ ሀገር። አብዛኞቹ በተለይ እዚህ ሀገር ያሉ ሰዎች ስደተኞች ከውጭ ሀገር የሚረዱ ስለሆነ ሰርተው የሚያገኙት ብር ስላልሆነ ብዙዎቹ ቤቱን በቃ እንደፈለጉ ነው የሚከራዩት እና በዚህ ምክንያት በጣም አስወድዘውታል። ለስደተኛ አይሆንም። በተለይ ደግሞ እኔ 2 ህፃናትም ጭምር ስላለ እሱን ነበር ያልኩት። አሁን ለምሳሌ አሁን ስደት ብቻ ነው የሚባል ነገር አለና አሁን ስደት ብቻ ነው እንግዲህ ኢትዮጵያ ሆነ ያው በብዙ ነገር ሰራተኛ ቀጥረ ልጆችን እንዲይዙልህ ማድረግ ትችላለህ። አት ሴም ታይም ደፋ ቀና ብለህ ማድረግ ትችላለህ። አሁን አንተ ስደትህን ብቻህን አይደለም ያለው ቤተሰብንም ይዘን የመጣው 2 ህፃናት አሉ እና አጠቃላይ እስኪ ስለ ቤተሰብም እንደው ሼር ብታደርገን ማለት የክላሲፋይ እንደዚህ ዲቴል የሆነውን ነገር ሳይሆን አንተ የምታምንበት ምክንያቱም ሰው ማወቅ ስላለበት ማለት ነው። አሁን የ3 ልጆች አባት ነኝ።
እንደዚህ ምናምን የሚባል ነገር አለ አይደል? ምክንያቱም ምንድነው ብቻውን የሆነ ሰውና ከቤተሰብ ጋር የሆነ ሰው እስከነ ታፍ ቀላል አይደለም እና ለዛም ጭምር ነው ምናልባት ይሄንን ለሚሰሙ አድማጭ ተመልካቾችም ጭምር ማለት ነው። አዎ ኢትዮጵያ በነበረ ሳለ በነገራችን በጣም ቀላል ነበረ። በወር 50,000 ዩቲዩብ ይክፈል፣ በወር 60,000 ይክፈል ኢትዮጵያ ውስጥ ለመኖር ቀላል ነበር። እዚህ ከተመጣ በኋላ ግን አብዛኞቹ ነገሮች እውነት ቅድም እንዳልኩት እንጀራ አንድ ደረቅ እንጀራ ከ150 ብር ጀምሮ ነው። ፓስታ ደብላ ካሉ ወደዛው ነው የሚሄደው። ህፃናት ደግሞ እንደሚያውቋቸው ፍላጎታቸው ብዙ ነው። ደግሞ ትንንሽ ህፃናት ናቸው። ገና 3 ዓመት ትልቋ 3 ዓመት አልሞላትም። ሁለተኛዋ ህፃን ደግሞ ትላንትና 9ኛ ወሯ ሞልታለች። ስለዚህ በጣም ህፃናት ናቸው እና የወተቱ የህክምናው የምኑ ሲባል ትንሽ ያስጨንቃል። በተለይ ደግሞ የቤት ኪራይ ደግሞ በጣም ያስጨንቃል እውነት ለመናገር እና በጣም ብዙ ጊዜ ተቸግሬ ነበረ። ግን ሰው መጠየቅ አልፈለኩም። ምክንያቱም የሚያስታውሱ ከሆነ ይሄ በቤተክርስቲያን የሚያጨረብሩ የነበሩ ሰዎችን እያጋለጥኩኝ እኔ ብር ተቸገርኩኝ ማለት እኛ ብር ስላልሰጠነው እምቢ ስላልነው ነው የሚል ነገር ይመጣል ብዬ አስብ ስለነበር በጣም ላለማንሳት ሞክሬ ነበር ይህንን ሀሳቦች። በዚህ ምክንያት በቃ ብዙ ሰዎች ጋር ተመካከርኩኝ። እኛም እኮ እዚህ ሀገር ላይ እኮ ሰዎችን እየረዱ የሚኖሩት እንጂ በግላችን አይደለም እየጣርን ያለው የሚል ነገር ስለመጣ ነው እርሶ ጋር ደውዬ ያናገርኩት የነበረው። በተለይ ለቀረጻ ቦታ ያስፈልጋል፣ ጸጥታ ያስፈልጋል። በተለይ የቤተክርስቲያን ወቅታዊ ነገሮች ለማድረስ ስልክ ደውሎ እንኳን ለመጠየቅ በነገራችን ስልክ ለምደውሎ ኢትዮጵያ ውስጥ መረጃ ለማጣራት በጣም ከባድ ነው የሆነው እና ቤተሰብ አሉ፣ 2 ህፃናት እንዳልኩት አለ፣ ባለቤት ያለች። ከዛ በተጨማሪ ትንሽ የሚያገዘኝ አንዲት ሴት ቀጠር ያለኝ በተለዮቹ እያስቸገሩ ቀረጻም እየረበሹ ድምፅም እየረበሹ ስላስቸገሩ መረጃውን በአግባቡ ለማድረስ በሚል እሳቤ አንዲት እዚህ ሀገር የኡጋንዳ ሴት ቀጠር ያለኝ በተቻለ መጠን እና ትምህርትም በተለይ ትልቋን አላኳት። ግን እግዚአብሔር ይመስገን ጤናማ ናቸው። በተለይ ትልቋ ልጅ በጣም ያማት ነበር እውነት ለመነጋገር 72 ቀን ነው ሐኪም ቤት የትኛችብኝ እና እዚህ ሀገር ላይ ሰው አይታመምብህ እንጂ ከታመምብህ አንድ አልጋ ለማስያዝ ራሱ $2,500 በላይ ነው ማስያዣ የሚጠይቁት እና በአንድ ዩቲዩበር ደግሞ $2,500 ማስያዣ ለአልጋ ሲዞ ህፃናትም ይሁን አንድ የቤተሰብ አካል ቢታመምብህ በጣም ጭንቀቱም ከባድ ነው እና ሁሌ ያን እያሰቡ ምን ይሆንብኛል ብሎ እያሰቡ ኮንቴንት መስራት ከባድ ነው። ከአንድ ካህን ጋር ቀድሞ ያወሩኝ እሳቸው ናቸው። ኑሮ እንዴት እየኖርክ ነው? ቀላል ነው ወይ? እዚያ ሲሉኝ ቀላል እንደሆነና እንደውም ትንሽ እያስቸገረኝ እንደሆነ በዚህ ምክንያት አንዳንዴ እንደውም ቪዲዮም ጭምር አልቀርጽቻለሁ። በዚህ ሀሳብ ውስጥ ሆኜ ብር ለማግኘት ብቻ እየሰራሁኝ እንዳይመስለኝ፣ ሰርቫይቭ ለማድረግ ብቻ እየሰራሁኝ እንዳይመስለኝ ብዬ በመጨነቅ ውስጥም ጭምር ነበርኩኝ። ግን እግዚአብሔር መንገድ አለው ብዬ ነው ወደዚህም የገባሁበት እንጂ አልፈልገው ነበር እውነት ለመናገር ይሄን ነገር ሳልፈልገው ነው ያልኩት እና ግን እዚህ ሀገር ላይ ከባድ ነው። በእርግጥ ቤተ አብያተ ክርስቲያናት አሉን፣ እዛም ሄዶ ይቻላል፣ ግን ይከብዳል። ዩቲዩብ እየሰራ ተቸገረ ብሎ ማለት ዩቲዩብ እየሰራ ብር አላገኝም ማለት ብዙ ጊዜ ይከብዳል። ለሚሰማውም ይከብዳል፣ ለሚያየው ደግሞ እንደ ይቀልዳል። እኛም ዩቲዩበር እናውቀዋለን። ኢትዮጵያ ውስጥ ሆኖ ሲሰራና ኡጋንዳ ሆኖ ሲሰራ ወጪው ኤስቲሜሽን ራሱ በነገሮት ራሱ ከስፍታ ነው የሚያስፈራው እውነት ለመናገር ምን ያህል ቢያንስ በወሩ እንኳን ወራዊ ወጪ እንኳን በነገሮት ነው አይደል? ኢትዮጵያ ውስጥ አይመስልም። በኢትዮጵያ ከ250,000 ብር በላይ ነው ወራዊ ወጪ የሚያስፈልገኝ እዚህ ሀገር ለመኖር ብቻ ሕክምና ምንም ሳይቆጠር ምንም ነገር ሳይታሰብ ለመኖር ያን ያህል ነው። እንኳንስ መረጃ ለማጣራት ኢትዮጵያ እየደወሉ በእጅ ስልክ እየደወሉ መረጃዎችን ለመጠየቅ ይቅርና ከባድ ነው የሚሆነው። በዚህ ምክንያት ደግሞ አንዳንዴ ስህተት ደግሞ ሳህዝብ ጭምር ትላለች። መረጃ ደውዬ ባለመጠየቅ ምክንያት ወይ ዋትስአፕ ወይ ቴሌግራም ላይ ደውዬ ስለሌላቸው ቀጥታ ስልክ ደውሎ መጠየቅ ይከብዳል ፋይናንሻሊም እና ያንን ባለማድረግ ጭምር ምክንያት የሚያስታውሰው እንኳን አንዳንድ መረጃዎችን ጭምር ሲያረሙኝም ነበሩ። ትንሽ ያንገዳግዳል። ግን እግዚአብሔር ይመስገን እስካሁን ድረስ ኖሬያለሁኝ። ምናልባት ከዚህ በኋላ ግን እግዚአብሔር ያውቃል። ቢያንስ አይዞህ ምንም ችግር የለውም፣ እንረዳዳለን እና እንግዲህ ከሀገርም የወጣበት ዋናው መሰረታዊ ዓላማ ያው ግልጽና አጭር የሆነ ነገር ነው። ሰው ሀገሩን የሚጠላ ማንም አለ ብዬ አላስብም እና
በተለይ እናንተ እኛ እንኳን እዚህ ሀገር ያለው በጣም ብዙ ኦፕሽን ያለው ለመስራትም ለመለወጥም ለመቀየርም ኢትስ ላንድ ኦፍ ኦፖርቹኒቲ አሜሪካ ውስጥ እውነት እግዚአብሔር የሚያውቀውና በተለይ እዛ አካባቢ ላይ እኔ ከሌሎችም ወንድሞች ሰምቻለሁና ህይወት እንደምናስበው አይደለም እና ሞተር ላይ ይሄድ ከእጅ ላይም ሊመነተፍ ይችላል ብሎኛል አንድ ስልክ እንደዚህ የተመነተፈ ሰው ነግሮኝ ማለት ነው ሞተር ላይ እንደዚህ ያወራል ድንጋግ ሰምበዲ ሊመነተፍ ይችላል ሌላኛው ሞተረኛ አለኝና እንደ ፎሪነር አስበው ማለት ነው እንደዚህ አይነት ቦታ ላይ ሀገር ላይ እንዲህ አይነት ነገር እየተፈጸመ ያለው ሰው ሀገር ላይ ሆነ ደግሞ አስበው ምን ሊፈጠር እንደሚችል ማለት ነው ስለዚህ ኮኔክሽን ሁሉ እጅግ በጣም የጠበበ ነው ማለት ነው እና ባለፈው እኮ እንደውም የሚያስታውስ እኮ አንድ ቪዲዮም ጭምር ሰርች ነበር ፒሲኤን ልሸጠው ሄጄ ስካመሮች ነበሩና ስካም ከመደረግ ተርፌ ስመለስ የሞተር አደጋ ጭምር ገጥሞኝ ነበር ቪዲዮ ሰርች ነበር አይተውት እኮ እንደዚህ የቁስሎች ምናምን ነገሮች የምታያቸው ቁስሎች የሞተር አደጋ ናቸው ተገልብጬ ፒሲኤም የሆነ ጉዳትም ጭምር ደርሶበት ነበርና ያን ያህል ነበር ደርሶ የነበረው አልናገረውም ግን በቃ ፒሲኤም ሽጬ ለምን እንትን አይደለም አላገለግልም የሚል ጭምር ነበርና ፒሲኤም ከኋላው እንደውም የሆነ ፓርቱ ከጀርባዬ ስለነበር የሆነ ፓርቱ ተርፎልኛል እሱ እንደውም እንጂ ከባድ አደጋ ነበር የገጠመኝ ሁለት ቀን አርፌ ግን ተመልሼ ወደ ስራ ተመልሻለሁ ምክንያቱም 3 ቀን 4 ቀን ባርፍ ቤተሰቤ አደጋ ላይ ስለሚገጥመውና በጣም ከባድ ነው እዚህ ሀገር ላይ ነገራችን ላይ ዋና መንቀሳቀሻ ሞተር ነው መኪና ራይድ ለመጣት በጣም በተለይ ፋሚሊ ሆኖ ሐኪም ቤት ለመሄድ ምናምን ነገሮች ወይ ቦታ ለመሄድ ራይድ ነው የሚጠራው ብዙ ገንዘብ አዎ በጣም ከባድ ብዙ ገንዘብ ነው በኢትዮጵያ ቢያንስ ወደ 8000 7000 ብር አካባቢ ማለት አንድ ቦታ ትንሽ የካፌ ለመሄድ ወይ ደግሞ ሐኪም ቤት ለመሄድ ነገር አይታሰብም ጭራሽ ነው የማይታሰበው በነገራችን ላይ እና በተለይ ደግሞ ተመልካች ደግሞ ቤዝ የሆነው ኢትዮጵያ ሲሆን ደግሞ ከባድ ነው ጭራሽ እንግዲህ ይህን የምትሰሙ ትውልድ ኢትዮጵያውያን ጸግሽን የምትወዱ የጸግሽ ወዳጆች አሁን 700 አካባቢ ላይ ደርሰናል ይመስለኛል እዚህ ጋር ሳየው እና የረዱትም ሰዎች 773 ላይ ደርሰናል እንግዲህ የመጀመሪያው አሁን የረዱት ነው እዚህ ጋር ቤተሰብ ሚዲያ 300 ብር ይላል ጉዝጎ በላቸው $200 ረድቶናል ሚና ሙላት እንደዚሁ $300 ረድተናለች ክብረ ማርያም እንደዚሁ $50 ረድቶናል እንደዚሁም ሙሉ መቤት በየነ እንደዚሁ $25 ረድተናለች አናነመስ $25 ረድቶናል ማለት ነውና እንደ ሁላችሁም በዚህ ላይ እንድትሳተፉ በጣም ነው የምጠይቃችሁ